ማቴዎስ ወንጌል ምዕራፍ 27 ቁጥር ያው በአራቱ ወንጌላት ይሄ በክብር የተጻፈ ነገር ነው። ማቴዎስ ወንጌል ምዕራፍ 27 ቁጥር 45 ጀምሮ ያለውን እስከ 50 ድረስ አነባለሁ። ግን ያው ታሪኩ ባለበት ነው የምናነበው። ታሪኩ ባለበት ስላችሁ ያው ታሪኩ እንዲቀጥል ስለምንፈልግ ታሪኩ ካለበት ጀምሮ እናነባለን። ክብር ለኢየሱስ ይሁን። ታሪኩ እንዲህ ይላል። ከስድስት ሰዓትም ጀምሮ ኦኬ፣ እሺ፣ ከ45 ጀምሮ አነባለሁ። ከ6 ሰዓትም ጀምሮ እስከ 9 ሰዓት ድረስ በምድር ላይ ሁሉ ጨለማ ሆነ። በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበቅተኒ ብሎ በታላቅ ድምፅ ጮኸ። ይህም አምላኬ አምላኬ ስለምን ተውከኝ ማለት ነው። በዚያም ከቆሙት ሰዎች ሰምቶ ይህ ኤልያስን ይጣራል አሉ። ወዲያውኑ ከነርሱም አንዱ ሮጦ ሰፍነግ ይዞ ሆምጣጤም ሞላበት፣ በመቃም አድርጎ አጠጣው። ሌሎች ግን ተው፣ ኤልያስ መጥቶ ያድነው እንደሆነ እኒ አሉ። ኢየሱስም ሁለተኛ ጊዜ በታላቅ ድምፅ ጮኸ፣ ነፍሱን ሰወ ይልና በጣም የሚገርመው ነገር ለካ ኢየሱስ በዚች ሰዓት እንኳን ያ ሴጣን ዲያብሎስ የጨለማው ንጉሥ ሲጨፍርበት የነበረውን የሰረቀውን የዘረፈውን የሰውን ልጆች ሕይወት ከሞት ከክሳራ ከጥፋት ከሞት ጉድጓድ ሊያወጣቸው እንደገባ አስደናቂና አስገራሚ የእግዚአብሔር ቃል ይናገራል። ክብር ለኢየሱስ ይሁን። ከዛ በኋላ እንግዲህ ሞተ እንበል። እንግዲህ አርብ ቀን ከሰዓት 9 ሰዓት በኋላ ጌታችን ኢየሱስ ክርስቶስ ነፍሱን ተወስል፣ ነፍሱን ለአብ ሰጠ፣ ነፍሱን በአብ ዘንድ አስቀመጠ፣ ነፍሱን በአብ ፊት አኖረ የሚለው 3 የተለያዩ ነገሮች ተጽፎ እናገኛለን። ዛሬ ይህ ቲያትር የሚመስል ይህ ብዙ ነገሮች የሚመስል ነገር ስለ እኔና ስለ እናንተ ጌታ የከፈለው ዋጋ ነው። ጌታ የከፈለው ዋጋ ነው። ግን ጌታ ዋጋ ሲከፍል በዚህ 9 ሰዓት እስከ ቅዳሜ ባለችው ሰዓት 12 ሰዓት ወይም 24 ሰዓት ውስጥ የሰራው ትልልቅ ተአምራቶች፣ ትልልቅ ድንቆች፣ ትልልቅ ምልክቶች እንደሆኑ መጽሐፍ ቅዱስ ይናገራል። ዛሬም የተከበራችሁ የተወደዳችሁ እግዚአብሔር ቤተሰቦች ሆይ ስለ መስቀሉ ነገር ስንናገር ጌታችን ኢየሱስ ክርስቶስ በተሰቀለበት ጊዜ ወይም በዛን ሰዓት ያደረጋቸው አንዳንድ ስራዎች አሉ። ስለዚህ የእስራኤል ዘንድ ሰው የሞት ፍርድ ሲፈረድበት ወይም ከተጻፈበት በኋላ እንዲህ ይሆናል። ሬሳው እንዴት ተንጠልጥሎ እንደሚሞት ሕግ አላቸው፣ ስርዓት አላቸው፣ ብዙ ሕግና ስርዓት አላቸው። ስለዚህ በዚህ ሕግና ስርዓት ውስጥ 4 የመስቀል አይነቶች እንዳሉ መጽሐፍ ቅዱስ ይናገራል። 4 የመስቀል አይነቶች፣ አንደኛው ኢየሱስ ክርስቶስ የተሰቀለበት አይነት መስቀል፣ ሁለተኛው ቲ፣ ሶስተኛው ደግሞ እንደ ኤክስ ማለት እንደ ስባዛ አይነት ምልክት፣ ሌላኛው ደግሞ እንደ 1 ቁጥር አይነት ምልክት ያለው መስቀል እንዳለ ይነገራል፣ ይወራል። መዝገበ ቃላቶቻችን ያወራሉ። ኢየሱስ ክርስቶስ ግን እንደ መስቀል አይነት ባለው መስቀል ብለን መስቀል አይነት ስም የሰጠነው በሱ ላይ ነው የተሰቀለው። ለአራቱም ለሰማይና ለምድር ለቀኝና ለግራ ላሉት ለፍጥረት ለተፈጥሮ ላለው ነገር ሁሉ እርቀ ሰላምን ሊያወርድ በሰውና በእግዚአብሔር መካከል በፍጥረትና በተፈጥሮ መካከል ያለውን እርቀ ሰላም ለማውረድ እንደሆነ ይነገራል። ነገር ግን በዚህም ቢሆን በጣም የገረመኝ ነገር እኔ ምንድን ነው ማቴዎስ ምዕራፍ 12 ቁጥር 28 ላይ የኃይለኛውን ቤት ለመበዝበዝ ኃይለኛውን እሰሩ ይላል። በዚህ ሰዓት ለካ ይህንን ኃይለኛውን ጌታ ኢየሱስ ክርስቶስ አስሮ፣ ኃይለኛው ያው ዲያብሎስ እንደሆነ ታውቃላችሁ። የኃይለኛው ቤት ሲኦል ነው። ኃይለኛው ግን በዝብዞ ዘርፎ የኛን ሰላም፣ የኛን ጤና፣ የኛን በረከት፣ የኛን ሀብት፣ የቅዱሳንን ጉልበት ሁሉ የዘረፈውን ጌታ ኢየሱስ ክርስቶስ በመስቀል ላይ እንዴት ድል እንደነሳ እዚህ ቦታ ይናገራልና በጣም ደስ ይለናል። ዛሬ አንድ ነገር በሕይወታችሁ የተዘረፈባችሁ፣ የተወሰደባችሁ፣ የተማረከባችሁ ጤና ሊሆን ይችላል፣ ሰላም ሊሆን ይችላል፣ እረፍት ሊሆን ይችላል፣ በረከት ሊሆን ይችላል፣ ሀብት ሊሆን ይችላል። በምንም ይሁን በምንም እግዚአብሔር መፍትሄ ላጣችሁበት ጉዳይ በመንግስት ይሁን በሰው
በኑሮ ይሁን በጤና አቅም ላጣችሁበት ጉዳይ እግዚአብሔር ኃይላችሁን እንደ ንስር አድሶ ታሪካችሁን እንደገና ለውጦ አቅም፣ ጉልበት፣ ኃይል፣ ብርታት ሰጥቶ በውስጣችን የሚወጣ ለየትኛውም ለሰው የማይቻል የሚያስችለው እግዚአብሔር የጸጋ ጉልበት መጥቶ አሁን ትላንትናና ትላንት ባስተ አምና ካቻምና ባለፉት ዘመናት ያላየነውን ክብር እግዚአብሔር ሊያሳየን ይችላል። ለምን? የተሰራው ስራ አስደናቂ ስራ ስለሆነ፣ አስገራሚ ስራ ስለሆነ፣ የተሰራው ስራ በሰው ዕውቀት በሰው ችሎታ መፍትሄ ሊገኝለት የማይችል በጸሎትም ማይገኝ ነገር ግን ጸልየን እኛ እንድናገኝ ራሱ ክርስቶስ በጸሎት ብቻ እንዲገኝ ጸሎት ደግሞ ኃይል እንዲያገኝ በክርስቶስ ኢየሱስ በማመን የሚገኝ ክብርና ደስታ እኔና እናንተ እንድንለብስ ሞቱን በሚመስል ሞት ከእርሱ ጋር እንድንተባበር ሕይወትን ሰጥቶናል። ክብር ለእግዚአብሔር ይሁን። ዛሬ ለእኔና ለእናንተ የመንግሥተ ሰማይ የዘላለም ሙሽርነት ቀናችን ነው። የሙሽርነት ቀን በደም ነጠብጣብ በሕይወት መጽሐፍ ስማችን ተጽፎ ከብደን የጨለማው ንጉሥ ተዋርዶ የብርሃን ልብስ ለብሰን ለሙሽርነት ብቃትም ዕውቀትም ስልጣንም ኃይልም ድፍረትም እንዲኖረን የተደረገልን ምሽት ነው። ክብር ለኢየሱስ ይሁን። ከጥቂት ጊዜ በኋላ የኔና የእናንተ ታሪክ ወደ ማዶ የተሻገርንበት ጠላታችን አፍሮ ደንግጦ ወደኋላ የተመለሰበት ጊዜ ነው። ስለዚህ እዚህ ቦታ ቅድም እንዳነበብን ምን ይላል? ኢየሱስም ሁለተኛ በታላቅ ድምፅ ጮኸና ነፍሱን ተወ አለ። ከዛ በኋላ እነሆ የቤተ መቅደስ መጋረጃ ከላይ እስከታች ለሁለት ተቀደደ። ከላይ እስከታች አንደኛ ከላይ እስከታች ምንድነው የሆነው? ከላይ እስከታች በሰውና በእግዚአብሔር መካከል ግድግዳ ሆኖ ሰውና እግዚአብሔር እንዳይታይ፣ እግዚአብሔር ሰውን እንዳያይ በሰውና በእግዚአብሔር መካከል በሰው ዕውቀት በሰው ችሎታ የማይፈርስ የጥል ግድግዳ ትንቢተ ኢሳይያስ ምዕራፍ 59 ላይ እንደሚናገር በእኔና በእናንተ መካከል በደላችሁ ለይታለች፣ ኃጢአታችሁ እኔና እናንተ ለይቷል የሚለውን ያንን የመጀመሪያ ፊት ለፊት እንድንተያይ እርቁ የጀመረው ግድግዳ በመፍረስ ነው። ዛሬም በጌታ በኢየሱስም ከዘር ማንዘር በሆነ ነገር ተንጠልጥሎ የተሻገረ ተመሳስሎ ሃይ ኮፒ ሆኖ የተሻገረው የጨለማው ስርዓት በኢየሱስም ይፈርሳል። በኢየሱስ ደም ይፈርሳል። ፈርሷልም፣ ለዘላለም ፈርሷል። ነገር ግን አሁንም ተመሳስሎ እግዚአብሔር የሰጠንን ያንን የክብር ልብስ ለብሰን በሞገስ እንዳንወጣ፣ በክብር እንዳንወጣ፣ በጸጋ እንዳንወጣ፣ በኃይል እንዳንወጣ የሚከራከረን የሚገዳደረን ዛሬ በመስቀል ላይ ይመታል። ስለዚህ ኢየሱስ ክርስቶስ ለዚህኛው መቃብሮች እንዲከፈቱ ወይም የእግዚአብሔርና በሰው መካከል ያለው ግድግዳ እንዲፈርስ አንደኛ እንዲሆናል ከመስቀሉ በፊት ተገርፏል። ባለፈው ፕሮፌሰር እየነገረን ነበር። ከመሰቀሉ በፊት ጌታ ኢየሱስ ክርስቶስ ለዚህ ዋጋ ከፍሏል። ምን ከፍሏል? በእሾህ አክሊል ተደፍቶበት ብቻ አይደለም፣ ተገርፏል። ምስማር በጅራፍ ጫፍ ላይ ተደርጎ በደንብ ተገርፏል። ዋጋ ከፍሏል። የደም ፍሰት ከሰውነቱ እስኪወጣ ድረስ ያንን ዋጋ ግድግዳው እንዲፈርስ ዋጋ ከፍሏል። ዛሬ ኢየሱስ ዋጋሽን ከፍሎ፣ ዛሬ ኢየሱስ ዋጋሽን ከፍሎ እንደገና ለባርነት፣ እንደገና ለውድቀት፣ እንደገና ለውርደት፣ እንደገና ለማሸማቀቅ የሚነሳ የዲያብሎስ ስራ በዚህ ቃል አናቱ ይመታል። በዚህ ቃል ወገቡ ይወጋል። በዚህ ቃል አንቺን ለማሸማቀቅ፣ እኔን ለማሸማቀቅ፣ እንደገና ዋጋ ሊያስከፍለን፣ እንደገና ሊያሸማቀቀን በማይችል ጽኑ ጉስቁልና፣ ጽኑ ሀፍረት ያፍራል፣ ይደነግጣል። ለምን? የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ይላል። እንዴት የተሸነፈ ሰው ያሸንፋል፣ እንዴት የሚሞት ሰው ያድናል ብሎ ብዙ ሰዎች በዘመናት መካከል እየተሸወዱና ሌሎችንም እየሸወዱ አሉ። አይታችሁ እንደሆነ ከዚህ በፊት ባለፈው በነበረን ጊዜ ሉቃስ ወንጌል ምዕራፍ 23 ላይ ሁለት ወንበዴዎች ከሱ ጋር አብሮ ከተሰቀሉት አንደኛው እንዴት ከኔ ጋር የተሰቀለው ያድናል ሲል፣ አንደኛው ደግሞ እሱ ቢሰቀልም ንጹሕ ነው ያድናል ብሎ በዛች ምሽት ከአብርሃም ቀድሞ፣ ከሙሴ ቀድሞ፣ ከዳዊት ቀድሞ ከእግዚአብሔር መንግስት ጋር የመጀመሪያ የእግዚአብሔር መንግስት ተካፋይ እንደሆነ መጽሐፍ ቅዱሳችን ይናገራል። እኛም ተነጋግረናል። አሁንም እኔና እናንተ በመጀመሪያ ኢየሱስ ክርስቶስ በመስቀል ላይ በመገረፍ፣ በመድማት፣ በመቁሰል ዋጋ ከፍሏል።
ይሄ ምንድነው? ማቴዎስ ምዕራፍ 27 ቁጥር 26 ላይ እዚሁ መጽሐፍ ላይ ሄዳችሁ ብታነቡ 27-26 ላይ እንዲህ የሚል ቃል አለ። በዚያን ጊዜ ባርማንን ፈቱለት፣ ኢየሱስን ግን ገርፎ ሊሰቅሉት አሳልፎ ሰጣቸው። ገርፎ ኢየሱስ ሌላውን ፈቱ፣ ሌሎቹን እንኳ አይገርፉ። ለምን? ኢየሱስ የራሱን ብቻ አይደለም እየከፈለ ያለው የሰው ልጆችን የዓለምን ኃጢአት በሙሉ ስለተሸከመ በዛን ጊዜ ገርፎ ሊፈቱ ነበር። ነገር ግን ስለ ኃጢአት ተገረፈና መልሶ ተሰቀለ። ያን ጊዜ የኔና የናንተ ዕዳ በክርስቶስ ኢየሱስ ደም ፍሰት ተጠርጓል፣ ታጥቧል፣ ነጽቷል፣ ተቀድሰናል። ክብር ለኢየሱስ ይሁን። ለዚህ ነው በክርስቶስ ኢየሱስ ላሉ ከእንግዲህ ወዲህ በክርስቶስ ኢየሱስ ከሆኑበት ቀን ጀምሮ ምን የለባቸው? ሮሜ 8 ላይ ኩነኔ የለባቸው። ሮሜ 8 ላይ በክርስቶስ ኢየሱስ ላሉ ከእንግዲህ ወዲህ ከመቼ? ከተቀበሉበት ቀን ጀምሮ፣ ከዛ ሰዓት ጀምሮ ኩነኔ የለባቸው። ለምን? ተቀብለዋል። ለምን? የጌታ ሆኗል። ኢየሱስ ክርስቶስ ጌታ ነው። እንዴት አይነት መታደል፣ እንዴት አይነት ክብር፣ እንዴት አይነት ሞገስ እንደለበስን ልነግራቸው አልችልም። ስለዚህ ጠላታችን ያፈረበት የተሸማቀቀበት የመጨረሻ ሀፍረቱን ለብሶ ወደ ጥልቅ የወረደበት ተናግረን ልናስወጣው ተናግረን ልናባረረው ስልጣን እኛ የተቀበልንበት እኛ ወደ ተባረርንበት ገነት የተመለስንበት እሱ ግን ሸውዶ ከገባበት ገነት የተባረረበት ቀን ነው የመስቀሉ ቃል። ይሄ ግርፋት፣ ይሄ ስራት። ሁለተኛ ከመስቀሉ ወይም የመስቀሉን ግንድ ተሸክሞ ከከተማ ውጭ ወጥቷል። ኃጢአታችንን ተሸክሞ ከከተማ ውጭ ከልባችን፣ ከአእምሯችን፣ ከመንፈሳችን፣ ከሐሳባችን፣ ከስሜታችን በሙሉ ሁለተኛ የሚሰቀልበትን ለምን አልሸከም እንዳይል ጌታ ሊታዘዝ ስለመጣ ዛሬ እግዚአብሔር የሰራልን ተአምራዊ መለኮታዊ አሰራር በእግዚአብሔር ኃይልና በእግዚአብሔር ጉልበት በእኔና በእናንተ ላይ ይገለጻል። ይህንን ዮሐንስ ወንጌል ምዕራፍ 19 ቁጥር 17 እስከ 20 ላይ አለ። መስቀሉን ተሸክሞ የሚሞትበትን የሚሰቀልበትን የሰው ልጆችን ኃጢአት ተሸክሞ የሚወጣበትን እጁን ዘርግቶ እነሆ ተፈጸመ ያለው እዛ ቦታ ላይ ነው። ዛሬ ነግራችኋለሁ፣ የኔና የእናንተ ኃጢአት በጎልጎታ ላይ በቀራንዮ ላይ ተፈጽሟል። ዛሬ ለኔና ለእናንተ ልዩ ቀን ነው። ከተወለድንበት ቀን ይበልጥ ልዩ ቀን ነው። ካገባንበት ቀን ልዩ ቀን ነው። ለምን? የተወለድንበት ቀን የሚያበቃበት ቀን አለ፣ ያገባንበት ቀን የሚያበቃ ቀን አለ። ይሄ ግን ለዘላለም ከእስከ የሌለ ከክብር እስከ ክብር አልፋና ኦሜጋ ፊተኛና ኋለኛ መጀመሪያና መጨረሻ ከተባለው ከዘላለም አምላክ ጋር የምንቀጥልበት የምንከብድበት ምንም ከእጃችን ያለውን ነገር ጥለን ብንሄድ እሱ እጁ እጃችን ሆኖ መንፈሱ መንፈሳችን ሆኖ ከብደን የምንኖርበት ትልቅ ድልና ስኬት መከናወንን በሕይወት ዘመን ያገኘንበት የድል ቀን። ይህች ምሽት የድል ቀን መታሰቢያ ናት። የድል ቀን ኮንፊደንሳችን ነው፣ አቅማችን ነው፣ ብርታታችን ነው፣ ኃይላችን ኢየሱስ ክርስቶስ ጌታ ነው። ክብር ለሱ ይሁን። ጌታ ይባረክ። ስለዚህ ውዶች የእግዚአብሔር ቤተሰቦች ደስ ልንሰኝ ሰለብሬት ልናደርግ ምድር የኛ ናት ብንል ላንሰንፍ፣ አገር የኛ ነው ዓለም የኛ ነው ብንል ላንፈራ ላንሸማቀቅ በዚህ ምድር ኖረን ዘላለምን ያገኘንበት የድል ልብሳችን ጠልሰም ድሪያችን የክብር ልብሳችን የአይን ኩላችን የአንገት ጌጣችን የሆነበት ይህ የድል ቀን ነው። ይህ የስኬት ቀን ነው። ይህ የኩራት ቀን ነው። አፋችንን ከፍተን አቤት እግዚአብሔር ብለን ላለውም ለሚመጣውም የምንናገርበት እውነትን ሁሉ የምናውጅበት በዚህ እውነት ላይ ቆመን እግዚአብሔርን የምናከብርበት ከጠፋንበት የተመለስንበት ከሞትንበት የተነሳንበት ከወደቅንበት ከሳትንበት እንደገና ሰው ሆነን ለክብር ለወግ ለማዕረግ ለዘላለም ለማይጠፋ ርስት ለልጅነት መብት ሃሌሉያ ዳግመኛ የተወለዳችሁት ከማይጠፋ ዘር አይደለም ተብሎ አንደኛ ጴጥሮስ ምዕራፍ 1 ላይ ቁጥር 20 ላይ እንደሚናገር ከማይጠፋ ዘር የተወለድንበት ነው። ሰው ከእናት ከአባቱ ተወልዶ ይጠፋል። ሰው አግብቶ ወልዶ ይጠፋል፣ ይሞታል። ከማይጠፋ ዘር አንድ ፌስቡክ ገጻችን ላይ አንድ ሰው ሲዘዋወር ሰሞኑን እያየን ነበርና አቶ እከላይ የሚባሉ ሰው የዛ አገር የዛ ምድር የእንትን ነበሩ፣ ነገር ግን አሁን እየለመኑ ነው አለ። በጣም አዘንኩ በውስጤ። እንዲህ ነበሩ
ለካ የክርስቶስ ከሆን ነበር ሳይሆን ነን፣ አብረን ከሱ ጋር ምንቀጥል ኮንፊደንስ ያለን እና የእግዚአብሔር ልጆች ነን። ክብር ለኢየሱስ። ጌታ ይባረክ። ኢየሱስ ክርስቶስ ጌታ ነው። ሶስተኛ በመስቀል ላይ በምስማር ይቸነከራል ወይም በገመድ ይታሰራል። ዕዳ የሚከፍል ሰው በምስማር ለሰው ልጆች ኃጢአት በምስማር ይቸነከራል። ስለዚህ ምን አለ እዚህ ጋር? ይህን ሁሉ ያደረገበት ምክንያቱ ምንድን ነው ካላችሁ፣ እዚህ ጋር ቅድም አውርተናል። እንዲህ አለ፣ እነሆ የቤተ መቅደሱ መጋረጃ። ልክ አንድ ቤት አንድ ሰው ዕዳውን በገንዘብ እንደሚከፍል የኃጢአትን ዕዳ ኢየሱስ ክርስቶስ የመጀመሪያ እንደነገርኳችሁ በመስቀል ላይ በመገረፍ በመቁሰል ይከፍላል። ሁለተኛ ደግሞ መስቀሉን ተሸክሞ በመሄድ ይከፍላል። ሶስተኛ ደግሞ በመስቀል ላይ ወይ በምስማር ወይ በገመድ ተጠፍንጎ ትንፋሽ እስከማይኖረው ድረስ ይታሰራል። ትንፋሽ እስከማይኖረው ድረስ ይታሰራል። ቀላል ይመስላችኋል? ይሄ ቀላል አይደለም። ምናልባት እኛ ሰዎች ብዙ የተከሸነን ይሄ ነው ያ ነው ሊሉን ይችላሉ። እኛ በጥሮስና እዚህ ጋር እግሩ ላይ እጁ ላይ ምስማር ገብቶ ተጨነኩ፣ ተራብኩ። ቅድም ሰምታችኋል። ኤሎሄ ኤሎሄ እያለ እየጠራ ያለው ማን እንደው ታውቃላችሁ? አባቱን። አንድ ቀን የአባቱ ፍቅር ያልተለየው ጌታ፣ አንድ ቀን አባቱ ዞር ያላለው ጌታ፣ የሰው ኃጢአት፣ በደል፣ መተላለፍ አባቱንና እሱን ለየ። አባቱ ጨከነበት፣ ዝም አለ። ለምን ተውከኝ? እኔ አባታ ለምን ተውከኝ? ለካ እኛን እንደዛ ነበር የተወን እግዚአብሔር። አባት የሌለ ልጅና አጥር የሌለ ቤት ደፋሪ ይበዛል ብዬ ሁሌ እነግራቸዋለሁ። የተወን እግዚአብሔር እንዳያደረገ ለካ ልጁ የገዛ ልጁን እንዲተው ያደረገን ኃጢአት። ለዛ ነው ለምን ተውከኝ አለ። ስለዚህ ይሄ የተተዋበትን ምክንያት የከፈለበት መንገድ ነው። ኢየሱስ ጌታ ነው። ሌላ አምስተኛው ደግሞ እንደነገርኳችሁ በደለኛው በራሱ ላይ የሥራው እንትን ይጻፋል። የሥራው ይጻፋል። እከሌ እንትን ጨርሶ እንትን ገሎ እንትን ብሎ ትልልቅ ነገሮች ይጻፋሉ። ለኢየሱስ ግን የተጻፈው አንድ ነገር ነው። ምንድን ነው የተጻፈው? የአይሁድ ንጉሥ ነኝ ይላል። ሌሎች እንደውም እሱንም ሊከለክሉ ሲታገሉ፣ ዛሬ አንድ ምስራች ነግራችኋለሁ። የተከለከላችሁ ስም፣ የተከለከላችሁ ታሪክ፣ የተከለከላችሁ መንገድ፣ የተከለከላችሁ ገንዘብ፣ የተከለከላችሁ እግዚአብሔር ብሏችሁ የዘገየ ነገር ሰብሮ ይመጣል። ሰብሮ ይመጣል። ገነጣጥሎ ይመጣል። ሰባብሮ ይመጣል። አሜን በሉ ለራሳችሁ። ገነጣጥሎ ሰባብሮ። ኢየሱስ ጌታ ነው። አይሆንም ተብሎ ለአንቺ አይሆንም አትመጥኝም ተብለሽ የተከለከልሽውን አትሆንም ተብሎ የተከለከልከውን ስፍራ እግዚአብሔር ሰንጥቆ ያመጣዋል፣ ሰብሮ ያመጣዋል። እግዚአብሔር ስሙ ይባላል። ኢየሱስ ክርስቶስ ጌታ ነው። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። ጌታ ይባረክ። ስድስተኛ የተሰቀለው ሰው ልብስ ይገፈፋል። ሰቃዮች ወይም እነዛ ሰዎች ይወስዳሉ። ኢየሱስ ክርስቶስ እንደዚህ ሆኗል። ብቻ እነዚህ ሁሉ ያንን ሰው ለማሸማቀቅ፣ ያንን ሰው ለማዋረድ የሚደረግ ነገር ነው። ነገር ግን ጌታ ኢየሱስ ክርስቶስ ይህን ሁሉ የሆነበት ምክንያት ምንድን ነው ካላችሁ፣ የኃጢአትን ዕዳ ለመክፈል ነው። ዕዳሽ ተከፍሏል። ዕዳ ተከፍሏል። የሚያሸማቅቅ ዛሬ የዛሬ 2000 ዓመት በዚህ ሰዓት ተሸማቋል። አቅም አጥቷል። ጉልበት አጥቷል። ዛሬ ሊያሸማቅቀን የሚችል አንድም ነገር የለም። ነገር ግን እንደ ንጉሥ ልጆች፣ እንደ አምባሳደር ልጆች በኃይልና በስልጣን እንድንኖር እግዚአብሔር እንዲህ አድርጓል። እኛም ብቻ አይደለም። እንዲህ ይላል፣ እነሆ የቤተ መቅደሱ መጋረጃ ለሁለት ተቀደደ፣ ምድር ተናወጠች፣ አለቶች ተሰነጠቁ፣ ምድር ተናወጠች። ፈጣሪዋ ተሰቅሎ እንዴት ዝም ትላለች? ንጉሷ ተሰቅሎ እንዴት ዝም ትላለች? አፍ ያለው ዝም ሲል አፍ የሌላት ምድር መናገሩን እሱ የሚናገር እግዚአብሔር ተናወጠች። ቀላል ነገር ይመስላል። ምድር ምን ተናውጣ አይደለም። እኛ ሀገር እኮ 3 ቀን 4 ቀን እናንተ ሀገር አናውቅም። 4 ቀን ነዳጅ ጠፍቶ እኮ ግራ ገባን። በእግር እኮ ምድር ስትናወጥ እኮ በእግር መራመድም አይቻልም። ዛሬ እግዚአብሔር በሕይወታችን አንድ ተአምርና ድንቅ ነገር እንደሚያደርግ እርግጠኛ ነኝ። አንድ ተአምራትን ያደርጋል። አንድ ድንቅ ነገርን ያደርጋል። አንድ ያው ነገርን ያደርጋል። አንድ
የተሰወረ ነገርን ያደርጋል። ምድር ተናወጠች፣ አለቶች ተሰነጠቁ፣ መቃብሮች ተከፈቱ። ይሄ ዛሬ ነገርሽን የቀበረ ወንድም ነገርን የቀበሩ መቃብሮች በራሳቸው ጊዜ አውቆ ይከፈታሉ። እግዚአብሔር ድምፅ ይልካል። ድምፅ እኔ ዛሬ ጠዋት እንዲህ እያልኩ ድምፅ ላክ። የዓመቱ አለቃ ድምፅ ላክ። አንተ ማሄድ አይጠበቅብም። ንጉሥ ነህ። የፈለክበትን ድምፅ ብትልክ ድምፅ ኃይል አለው። ድምፅ ጉልበት አለው። ድምፅ አቅም አለው። ድምፅ ይሰራል፣ ይፈጥራል፣ ያድሳል፣ ይቀይራል፣ ይለውጣል። የዛሬ እግዚአብሔር ድምፅ ወደ ቤታችሁ ይምጣ። የእግዚአብሔር ድምፅ ያ ነጎድጓድ ድምፅ፣ ዓለማት የተፈጠሩበት ድምፅ፣ ሀገራት የጸኑበት ድምፅ። ኢየሱስ ክርስቶስ ጌታ ነው። መንፈስ ቅዱስ ጌታ ነው። ወገኖች ድምፅ ማለት ቀላል ነገር እንዳይመስል። የእግዚአብሔር ድምፅ ማለት የኔ ድምፅ ማለት አይደለም። የእግዚአብሔር ድምፅ ማለት የመንግስት ድምፅ ማለት አይደለም። የመንግስት ድምፅ እንኳን ከኛ ድምፅ የተሻለ ተደማጭነት አለው። የእግዚአብሔር ድምፅ ወደ ቤት መጣ ማለት፣ የእግዚአብሔር ድምፅ ወደ ቤትሽ መጣ ማለት የሌለ ነገር ይፈጠራል፣ የሞተ ነገር ይነሳል፣ የራቀ ነገር ይቀርባል፣ የዘገየ ነገር ይፈጥናል፣ ትክክልና ልክ ይሆናል። ለዚህ ነው እግዚአብሔር ነገርን ሁሉ በጊዜው ልክ አድርጎ ሰራ። ዋው! እግዚአብሔር ዛሬ ነገሬን በትክክል ይሰራል የሚል ብቻ አሜን ይበል። ትክክለኛ ነገር፣ ትክክለኛ ሰዓት በትክክል ይሰራል። እግዚአብሔር ነገሬን፣ እግዚአብሔር መንገዴን፣ እግዚአብሔር ሕይወቴን፣ እግዚአብሔር ኢኮኖሚን፣ እግዚአብሔር ጤናዬን፣ እግዚአብሔር ያለኝ ነገር በሙሉ በትክክል ይሰራል የሚል ሰው ካለ አዎ ይበል፣ አሜን ይበል። ወዳጆች ሆይ እግዚአብሔር ታላቅን ነገር ያደረገልን ቀን ነው። ታላቅ ነገር። ስለዚህ የእግዚአብሔር ቃል በሕይወታችን አቅም የሚያገኘው ምን እንደሆነ ታውቃላችሁ? በመንፈስ ቅዱስ ሲሆን ብዙ የተከሸኑ ቃላቶች፣ የሚያስለቅሱ ግጥሞች፣ የሚያስለቅሱ ዘፈኖች የሚያስለቅሱ አሉ። የእግዚአብሔር ቃል ግን ካለብሽ፣ እግዚአብሔር ግን ካለብህ ኃይል አለው። እንደ ንስር ትታደሳለህ፣ እንደ ንስር ከፍ ትላለህ። ከድምፃት በላይ ድምፅ፣ ከኃይላት በላይ ኃይል፣ ከጉልበት በላይ ጉልበት፣ ከአቅም በላይ አቅም በአንተ ሕይወት በአንቺ ሕይወት ላይ ይሆናል። መቃብሮች ተከፈቱ፣ ተኝቶ ከነበሩባቸው ከቅዱሳን ብዙ ስጋዎች ተነሱ ይላል። አያችሁ፣ ለዘመናት ያ ክፉ በጨለማ አስሮ አስቀምጦ ከነበረበት ድምፁ ሲመጣ፣ ኢየሱስ ሲኦል ሲወርድ፣ ኢየሱስ እዚህ ጋር ሲቀር ብድግ አረገ። ዛሬ ነገራችን እግዚአብሔር ብድግ ያደርጋል። እመኑኝ፣ ኢየሱስ ጌታ ነው። ይህንን ዘጸአት ላይ 26 ላይ ልታገኙ ትችላላችሁ። ዕብራውያን ላይ ልታገኙ ትችላላችሁ። ዕብራውያን 9:3-8 እነዚህን ሁሉ ልታገኙ ትችላላችሁ። መቃብሮች ተከፈቱ። ከትንሣኤም በኋላ ከመቃብሮቹ ወጥተው ወደ ቅድስት ከተማ ብዙዎች ታዩ ይላል። ዛሬ ታዲያ ምንድን ነው የሚታየው ካላችሁ፣ የእናንተ ነገር በሰውና በሰይጣን መካከል ከፍ ብሎ ይታያል። ለምን? ጌታስ አደረገላት እንዲባል። ያስለቀሰኝ ለመልካም ሆነልኝ፣ ስርዓትን እንድማር ያስጨነቀኝ ለመልካም ሆነልኝ። ስርዓትን እማር ዘንድ ያስጨነቀኝ ለመልካም ሆነልኝ። ዛሬ የትኛውም ስርዓታችን ለመልካም ዓላማ፣ ለመልካም ግብ፣ ለመልካም ጉልበት ይውላል። ክብር ለኢየሱስ ይሁን። አሜን አላላችሁ? እንግዲህ አሜን በሉ። ብዙ ታዩ። እንግዲህ በዚህ ምሽት እንደዚህ ነው የሆነው። እግዚአብሔር ከአባቱ ጋር አስታረቀን። ሰውን ከሰው ጋር፣ ሰውን ከእግዚአብሔር ጋር አስታረቀ ኢየሱስ ክርስቶስ። የዓለማት የዘላለማት ቅድም እንደነገርኳችሁ በ6 ነጥብ እንደነገርኳችሁ እነዚህ 5 እና 6 ነጥቦች ወይም 4 ነጥቦች ምንድናቸው? ለኛ ክርስቶስ የከፈለበት ነው። ሌሎቹ ይህንን አልከፈሉም። ሌሎቹ ጭናቸው ተመታ፣ ሞቱ፣ የሆነ ነገር ሆኑ። ኢየሱስ ክርስቶስ ግን ይህንን ሁሉ ከፍሎ ተገርፎ ቆስሎ ምን ብሎ ስለ እኔና ስለ እናንተ ኃጢአት በደል መተላለፍ ዋጋ ከፈለ፣ ጨረሰ። ይህንን ነው ዮሐንስ ወንጌል ምዕራፍ ባለፈው ፕሮፌሰር እያለ ነበር። 7ቱ የመስቀል ላይ ቃሎች። ከ7ቱ የመስቀል ላይ ቃሎች አንደኛው ምንድን ነው ብለው? እነሆ ተፈጸመ። ከእንግዲህ በኋላ ሰይጣን አንድ አሻራ፣ አንዲት ጥንጥዬ እርሾ በእኛ ላይ ላያገኝ፣ የኃጢአትን ርዝራዥ ዘር ላያገኝ ተፈጸመ። የገባው ሰው ካለ ብቻ አሜን ይበል። ተፈጸመ። ስብከት እኮ ምን ሰብከው ከዚህ በኋላ ነው። 7 ደረጃ፣ 8 ደረጃ፣ 9 መግቢያ መውጫ፣ ይህን ሁሉ ዓለም እስከዛሬ ሲሰበክ የነበረው በዚህ ፊልም ላይ ነው፣ በዚህ ጉዳይ ላይ ነው። በዚህ ነው ያለቀው። ተፈጸመ አለ በቃ። እሱ ተገርፎ፣ እሱ ቆስሎ፣ እሱ ደምቶ፣ እሱ መስቀል ተሸክሞ፣ እሱ ተራራ ወጥቶ፣ እሱ ሸለቆ ወርዶ፣ እሱ ተዋርዶ፣ እሱ ልብሱ ተቀምቶ እኔና እናንተ ዛሬ ለብሰን አምሮብን ወግ ማድረግ አይተን እንድንወጣ አደረገ። ቅድም ፕሮፌሰር እንዳለ ፋሲካ ማለት ጠጅና ጠላ የምንጠጣበት አይደለም። ፋሲካ ማለት ነፍሳችንን ሰጥተን የምናመልክበት ነው።
እሰይ ተወለድኩ ምንልበት ነው። ሰው እንደውም ልደቱን ማክበር የነበረበት ከዚህ ከክርስቶስ ማግኘት ቀጥሎ ነበር። አዲስ ሕይወት ዘላለማዊ ሕይወት ያገኘንበት። ቅድም እንደነገርኳችሁ ከሰው የተወለደ ይሞታል፣ ያገባ ይሞታል። ግን የማይሞት ሕይወት ያገኘ ነው በዚህ ነው። ክብር ለኢየሱስ ይሁን። የማይሞት ከማይጠፋ ዘር ወንድማችን ጴጥሮስ እንደሚል ቅዱስ ጴጥሮስ እንደሚል ሐዋርያ ጴጥሮስ እንደሚል ከማይጠፋ ዘር ዳግመኛ ተወልደናል። አንፈራማ። ነውር ከሌለበት መተላለፍ ከሌለበት። ሃሌሉያ። ስለዚህ የዚህ ሁሉ ፍልም፣ የዚህ ሁሉ በሽታ፣ የዚህ ሁሉ ሞት፣ የዚህ ሁሉ ክሳራ ፍጻሜ ያገኘበት ምሽት ዛሬ ነው። በቃ የተባለበት ኃጢአት በቃ፣ ነውር በቃ፣ ግድግዳ ፈርሶ ሰውና እግዚአብሔር ዛሬ እኔና እናንተ በድፍረት ኢየሱስ ያድናል፣ እግዚአብሔር መልካም ነው፣ እረኛዬ ነው ብለን እርቀ ሰላም ወርዶ ግድግዳ ፈርሶ መታየት የሆነልን ቀን ነው። ክብር ለኢየሱስ ይሁን። ሃሌሉያ። ኢየሱስ ጌታ ነው። መቃብሮች ተከፈቱ። ተኝቶ የነበሩት ከቅዱሳን ያ ክፉ በዝባዥ፣ ሌባው፣ ነፍሰ ገዳይ፣ አታላይ፣ ሸንጋይ፣ የቀደመው እባብ የአሁኑ ግን ዘንዶ፣ የድሮ ሰይጣን የአሁኑ ዲያብሎስ፣ ዮሐንስ ራእይ ምዕራፍ 12 ላይ እንደምናገር ያ ተቀይሮ እኔና እናንተ በሱ ላይ የበላይ ሆነን የልጅነት መብት አግኝተን ርስታችን ተመልሶ የተዘጋ በር ተከፍቶ የተቋረጠ ድልድይ ተሰርቶ በእኛና በእናንተ መካከል በእኛና በእግዚአብሔር መካከል ኢየሱስ መካከለኛ ሆኖ በደም ግድግዳውን አፍርሶ እርቀ ሰላም አውርዶ የተሻገርንባት ምሽት ናት። ይህን ሳስብ መናገር እያቃተኝ ነው የምናገራችሁ። ሰው እንኳን ከሆነ በሽታ፣ ከሆነ መኪና አደጋ፣ ከሆነ ነገር ያተረፈውን ለመናገር እንደኔ አይዝናናም። ለምን? እየተንቀጠቀጠ ነው። ስለለመድኩ ነው ያልተንቀጠቀጥኩት። ኢየሱስ ክርስቶስ ጌታ ነው። እሱ ግን ልዩ አምላክ ነው። እሱ ግን ኤልሻዳይ አምላክ ነው። እሱ ግን አዶናይ አምላክ ነው። እሱ ግን ያህዌ አምላክ ነው። እሱ ረሃፋ አምላክ ነው። እሱ ግን ቅዱስ አምላክ ነው። ክብር ለመድኃኔዓለም ይሁን። ሃሌሉያ። ኢየሱስ ያድናል። ስሙ ብሩክ ይሁን። ሃሌሉያ፣ 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 ሃሌሉያ። ኢየሱስ ይባረክ። ኢየሱስ ይባረክ። ኢየሱስ ይባረክ። ዛሬ በፊቱ እንድንሆን እድል የሰጠን በዚህ ምድርም ሳያጎለን ለዘላለም ደግሞ እጩዎች ያደረገን ምሕረቱን ያበዛልን ይቅርታውን ያበዛልን እግዚአብሔር ለዘላለም ብሩክ ይሁን። ሃሌሉያ። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ምሕረቱ በስቶላችሁ ፍቅሩ በስቶላችሁ በዚህ ያላችሁ ሁላችሁ ዛሬ ለኔና ለናንተ የደስታ ቀን ነው። ለኔና ለናንተ የሳቅ ቀን ነው። ለኔና ለናንተ የክብር ቀን ነው። ለኔና ለናንተ የምስጋና ቀን ነው። ለኔና ለናንተ የደስታ ቀን ነው፣ የሳቅ ቀን ነው። ከምንም ቀን ይልቅ እቺ ቀን ወደ ደስታ ባህር የገባንበት፣ ወደ ዘላለም ሕይወት የተሻገርንበት፣ እርቀ ሰላም የወረደበት፣ የፍቅር ቅኔ የተዘረፈበት፣ የምሕረት እጅ ተዘርግቶ የይቅርታ ልብ የተከፈተበት፣ በደም ተለውሰን በኃጢአት ተበላሽተን ሳለን እግዚአብሔር በአንድያ ልጁ እርቀ ሰላም አውርዶ ለሰላምና ለዘላለም ክብር የተለየንበት ቀን ዛሬ ነው። ክብር ለኢየሱስ ይሁን። ጌታ ይባረክ። ስለዚህ የተወደዳችሁ የእግዚአብሔር ቤተሰብ እንኳን ደስ ያላችሁ፣ እንኳን ደስ ያለን። የመጨረሻ ከትንሣኤ በኋላ መቃብር ወጥተው በከተማ ብዙዎች ገቡ። ምን ማለት ነው? እኛ ነገ ከዚህ ምድር ስንሄድ ከሱ ጋር ለዘላለም እንድንኖር የትንሣኤውን ክብር ያሳየበት ትልቅ ተስፋ፣ የድል ተስፋ የጨበጥንበት፣ የድል ሕይወት የኖርንበት፣ ለመኖራችን ትርጉም የተሰጠበት፣ ኢየሱስ ብለን ብንል የማናፍርበት መጨረሻችን የተገለጠበት የታየበት ምሽት ነው። ክብር ለኢየሱስ ይሁን። ስቅለት አለ፣ ትንሣኤ አለ፣
ፋሲካ አለ። ፋሲካ በዓሉ ነው። ፋሲካ በዓሉን ማክበር ነው። ለእኔና ለእናንተ ግን ኢየሱስ ክርስቶስ በዚህ አይነት ምሽት እንዳሁኑ አይነት ዋጋ ከፍሎ ለዘላለም የተነሳበት ክብር ያለበሰን፣ ሸማ ያለበሰን፣ ጠልሰም ድሪውን ያለበሰን፣ መለያ መታወቂያ፣ የስሙን ክዳን፣ የአሸናፊነትን በትር፣ የሞገስን አክሊል የለበስንበት ቀን ነው። ክብር ለኢየሱስ ይሁን።